የነ ዘመነ ቡድን ያመጣው ቅድመ ሁኔታ ወይም ማብራሪያና መግለጫና የአሜሪካው ፕሬዝዳንት የአሜሪካ ኤምባሲ መግለጫዎች ነው ያነሳውላችሁ የነበረው። ምንድነው ሀፕን ያደረገው? የአሜሪካ ኤምባሲ የሆነ መግለጫ ያወጣል። ያ መግለጫ ሲሯሯጥ ዋለ። ሲሯሯጥ ሲውዝ ምንድነው የሆነው? የስርዓቱ በራሱ ህዝብ ላይ መግደሉን ያቁም ወዘተ የሚል መግለጫ ነበረ። ፋኖና ኦላን ደግሞ ኦላን ወደ ድርድሩ ተመለስ፣ ፋኖ ወደ ሰላምና የሚል ያው ብዙ ያየሁት ምንድነው እንግዲህ የተለመደ ስለሆነ አንዷን ፓርት ብቻ ነው ሰዎች ቆርጠው አውጥተው ሲያሯሩጡት የነበረው። የአሜሪካ ኤምባሲ ስርዓቱ ላይ የሚላለ ምናምን አለ። በኋላ እንግዲህ ኤምባሲው በምን እንደሆነ በማላቀው ለጊዜው ምክንያት መግለጫውንም አነሳው፣ ቀየረው። ከፌስቡኩም ከትዊተር ገጾቹም አውጥቶ በሌላ ቀየረ። ስለዚህ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን ይቀጥል የሚል ጻፈ። ከዛ በኋላ የዘመነ ቡድን እኔ የዘመነ ቡድን ነው የምለው፣ ብዙ አንድ ፋህብና የሚባል የለም፣ ዝም ብለው ነው። እሱ መግለጫ ወጣ። እንደ ቅድመ ሁኔታ ያስቀመጣቸው ነገሮችን አየው። የአሜሪካ ሞቲቭ ምንድነው ምናምን ሌላ ጊዜ በዝርዝር እናነሳለን። የአሜሪካ ኤምባሲ እስሪሊ ከጀርባ ያሉ ሞቲቮቹ ምንድናቸው የሚል ነገር በደንብ መዳሰስ ያለበት ነው። በነገራችን ላይ የኤምባሲው ሞቲቭ ግን ለኔ ዛሬ ያ አይደለም ትኩረቱ። የነዘመነ ቡድን ያወጣው የድርድር ቅድመ ሁኔታዎች ናቸው። የነዘመነ ቡድን ምን ቅድመ ሁኔታዎች አመጣ? አንድ 10 ቅድመ ሁኔታዎች ዝም ብዬ ማስታወሻ ቶሎ ነው ያነበብኩት። በመጀመሪያ የአሜሪካን ጥሪን በበጎ እንመለከታለን። ወደ ትግል የገባንበት ምክንያት ግልጽ ይታወቃል። በጥይት ምላሽ ስርዓቱ ስለሰጠን ነው ወዘተ ወዘተ። ከዛ እኛ ለሰላም ዝግጁ ነን፣ ነገር ግን የሚከተሉት ቅድመ ሁኔታዎች አሉን የሚል ነው። እነዚህ ቅድመ ሁኔታዎች ምንድን ናቸው? እነዘመነ የጻፏቸው ማለት ነው። እንዳልኩት በሚያወያይ ስለሆነ ሌላ ጊዜም በዝርዝር እመጣበታለሁ። አንደኛው ውጊያውን የሚያደርጉ እንደ መከላከያ ያሉ አካላቶች የአማራ ክልልን ለቀው ይውጡ የሚል ነው አንደኛው። መከላከያ እና ውጊያውን የሚያደርገው አካል የአማራ ክልልን ለቆ ይውጣ። ሁለተኛ ብልጽግና መዋቅሩን ያፍርስ ወይም ደግሞ ከአማራ ክልል መዋቅሩን አፍርሶ ይውጣ። የብልጽግና መዋቅር አስተዳደራዊ መዋቅሩም የፓርቲ መዋቅሩም ይሁን አላቅም ያፍርስ የሚል ነው ሁለተኛ። ሶስተኛ በአማራ ክልል የሽግግር መንግስት ይመስረት። ለኔ ኢምፖርታንቷ ፖይንት ነች ናት። በአማራ ክልል የሽግግር መንግስት ይመስረት የነዘመነ ቡድን ነው አፋብህ የሚባለው ማለት። አራተኛ ገለልተኛ ግልጽ አጣሪ ቡድን ገብቶ በአማራ ክልል በተፈጸመው የጦር ወንጀሎች ጄኖሳይድ፣ ረሃብን እንደምናምን ያጣራ። ገለልተኛና ግልጽ አጣሪ ይግባ። አምስተኛ እኔ ነኝ እንግዲህ አንደኛ ሁለተኛ እያልኩ ያለሁት የታሰሩ የአማራ ፖለቲከኛ
እስረኞች ይፈቱ፣ የፖለቲካ እስረኞች ይፈቱ። ስድስተኛ የህዝብ አገልግሎት በአስቸኳይ ይጀመር። ሰርቪስ እንደ ኤሌክትሪክ፣ እንደ መብራት፣ እንደ ኢንተርኔት ወዘተ ያሉት አገልግሎቶች በአስቸኳይ ይጀመሩ። ሰባተኛ ያልተገደበ የሰብአዊ አቅርቦት ወይም ነፍስ አድን የሚባለው ይጀመር። ሁማኒቴሪያን ኤድ የመሳሰሉት ነገሮች ይጀመሩ። ስምንተኛ ለተፈጸሙት የዘመናት በአማራ ላይ የተፈጸሙ የዘር ማጥፋቶች እውቅና ይሰጣቸው። በኢህአዴግ ጊዜም የተፈጸመ አለ፣ በብልጽግና ጊዜም እየተፈጸመ ያለ ይሄ የዘር ማጥፋት እውቅና ይሰጠው። ዘጠኝ የወሰንና የማንነት ጥያቄም ህጋዊ እውቅና ይሰጠው። የወልቃይት ጉዳይ፣ የራያ ጉዳይ፣ የደራ ጉዳይ፣ የመተከል ጉዳይ ወዘተ ወዘተ ለአማራው ህጋዊ እውቅና ይሰጠው። አስረኛ ከአማራ ክልል ውጪ የሚኖሩ አማሮች ፖለቲካዊ፣ ኢኮኖሚያዊና ሰብአዊ መብታቸው ይከበር። እነዚህ ቅድመ ሁኔታዎቻችን ናቸው ብለው ዘለግ ያለ ጽሁፍ ጽፈዋል። የዘመነ ቡድን በተለምዶ የሚባለው አሁን አፋብህ የአማራ ፋኖ ህዝባዊ ንቅናቄ ነው ኃይል ምናምን እንዴት አየነው ነው ጥያቄው። ሌላ ጊዜ በዝርዝር እመጣለሁ። እንዳልኩት ወደ ስቱዲዮ ልገባ ስል ነው የወፍ በረር ንባብ አይነት ነው ያነበብኩት። የወፍ በረር ነው። አንደኛ እኔ የሚታየኝ ብቻ ላንሳላችሁ። ጥሩ ነው የምለው እኛ ለሰላም ዝግጁ ነን የሚለው በቂ ነው። ስንጨቀጭቃችሁ የከረምነው ይሄንን ግዴላችሁም ለሰላም ዝግጁ ሁኑ። ለሰላም በመዘጋጀት ዝግጁ በሆን የምታጎሉት ነገር የለም። ሰላም የህልውና ጉዳይ ነው። አዲስ ኮምፓስ ቤተሰብ የሆናችሁ ደጋግማችሁ የሰማችሁት ምናልባትም ጆሮአችሁ ላይ የሚነጥረው ነጥብ አዲስ ኮምፓስ ስትሉ የአዲስ ኮምፓስ መርሆ ሰላም የህልውና ጉዳይ ነው። ከኢኮኖሚው ከፖለቲካው ቀጥ በላይ ዲሊት አርጉ ያለቻችሁን ዲሊት አርጉላት ለፌቨን አፍካስት ወይ ምናምን ወዘተ። ሶ ሰላምን ስንጨቀጭቅ ኖረን ዛሬ የሰላም ጉዳይ ለሰላም ዝግጁ ነን ማለታቸው ብራቮ ነው፣ ጥሩ ነው በጣም። ሌሎቹ ነገሮች ቀጥለው የሚመጡ ናቸው። እነዚህ የተደረደሩ 10 ነጥቦች ይሳካሉ አይሳኩም ምናምን እሱ ኔክስት ፌዝ ነው። ስለ ድርድር የተማርን ሰዎች ያነበብን ሰዎች ፐርሰናሊ አሴ ኮርስ ወስጃለሁ። ኔጎሽዬሽን ኤክስፔክትድ ነው። ባርጌኒንግ ኢዝ ዴቪል ሁሌ የምነግራችሁ መጽሐፍ ነው። ሁሌ እንደዚህ ነው። የባላንጣዎች ድርድር ሊሆን ስለሚችል መጀመሪያ ከባላንጣዎች ጋር የሚደረግ ድርድር ፍቃደኝነት ነው መጀመሪያ የሚታየው። ሶ እኛ ለሰላም ዝግጁ ነን የምትለው ቃል ካንጀትም ይሁን ካንገት ካንደበታችሁ በመውጣቷ በጽሁፋችሁ በመገለጹ ፖዚቲቭ ነው። እንኳንም ለሰላም ዝግጁ ሆናችሁ።
ለምን ረፈደ ነው የኛ ጥያቄ። ምን ነው ከረፈደ? ኢትስ ኦኬ። ከመቅረት መርፈድ ይሻላል። ከመቅረት መርፈድ ይሻላል። ምን ነው ረፈደ ከማለት ውጪ እኔ ጨርቄን ጥዬ አላብድም። እንዴት ለሰላም ዝግጁ ነን ትላላችሁ ብዬ ጨርቄን ጥያለ። እንኳን መጣችሁ ወደ እኔ፣ እንኳን መጣችሁ ወደኛ፣ እንኳን ወደ አዲስ ኮምፓስ ሀሳብ መጣችሁ፣ መርሆ መጣችሁ፣ ወደ አዲስ 24 እንኳን መጣችሁ። እውነት ለመናገር ሞቲቫችሁንም ዲቴይል ሊሄድበት አልፈልግም። አሁን ባቀውም ምን አይነት አደጋ ውስጥ እንዳላችሁ ባቅም የመፈራረስ አደጋችሁን ባቀውም በውስጣችሁ ያለው መገዳደል የት ደረጃ እንዳደረሳችሁ ባቀውም ጦርነት እንደማዋጣ ዲያስፖራው እንደደረቀ ተስፋ እንደቆረጠ ባቅም እርስ በርስ የምትገዳደሉበት መገዳደል ራሳችሁን እየጨረሰ መሆኑን ባቅም ግፋበል በርታ የኛ ጀግና ሲልህ የነበረው አንዳንዱ ስልኩን አጥፍቶ ህይወቱን ጀምሯል። ዲያስፖራ ታቃቃለው። ይሄን አትድረሱብኝ፣ እኔ ዩኒቨርሲቲ አስተማሪ ነኝ፣ ከዚህ በኋላ የምንፋን ነው ብሎ እንዳለህ አቃለው። አትድረሱብኝ፣ እኔ የፌዴራል መንግስት ሰራተኛ ነኝ፣ አሜሪካ ጣጣ አታምጡብኝ፣ የመንግስት ስራ ነው የምሰራው፣ የመንግስት ስራዬን ማጣት አልፈልግም ያላችሁ እንዳለ አቃለው። ጣጣ አታምጡብኝ፣ ወረቀቴ ችግር አለው፣ ዘመኑ የትራምፕ ነው፣ ልጠረዝ እችላለሁ ያላችሁ እንዳለው አውቃለሁ። ጣጣ አታምጡብኝ፣ ሻቢያን ጎትታችሁ አምጥታችሁ ከሻቢያ ጋማ ሊሆን አይችልም ያላችሁ እንዳለ አውቃለሁ። ገንዘብነት እንደነጠበ አውቃለሁ፣ እንዳረጠ አውቃለሁ። ህዝቡ አንቅሮ እየተፋችሁ እንደሆነ አውቃለሁ። ከዚህ በላይ መቀጠል የለብንም የሚል የህዝብ ምሬት እንዳለ አውቃለሁ። ሳላቀርቻ አይደለም። ዛሬ በመሃላችሁ ቅድም ያነሳሁት የጅብ መንገድ እየሄዳችሁ ጉዟችሁ የጅብ መንገድ እንደሆነ አውቃለሁ። እርስ በራስ ተጠራ ነገ ይለቅ ይሆን እንዴ፣ ነገ ሰብስቦብኝ ይሄድ ይሆን እንዴ የሚል መተማመን ትረስት ዜሮ እንደገባ አውቃለሁ። ዜሮ እንደሸሻችሁም አንዳንዶቹ አውቃለሁ። እንደ ጅብ ነው የምትሄዱት። ከእንቅልፋችሁ ስትነቁ ደግሞ ዛሬ ማን ለሰላም እጁን ሰጠ የምትሉ እንዳላችሁ አውቃለሁ። ምክንያቱም ጎርፍ እየሆነ ነው እየሄደባችሁ ያለው፣ ቀስ እያለ ነው እየተፈረካከሰ ያለው። ስለዚህ መውጫ መንገድ ማሰብ ተገቢ ነው ብዬ አምናለሁ። ከነ ቲፒኤልኤፍ ጋር ልትፈጥሩት ያሰባችሁት መቀናጆ አገር የሚያፈርስ መሆኑ አንዳንዶቻችሁ ገብቷችኋል። ቢኮስ እነሱ ዲፋክቶ ስቴት እያሉ ነው፣ አገር ምስረታ እያሉ ነው እነ ደብረጽዮን። አገር ሲመሰርቱ ደግሞ ወልቃየት ብቻ አይደለም ራያ ምንም ይዘው ነው የሚሄዱት። ስለዚህ የተፈጠረው መቀናጆ ልትፈጥሩት የተፈለጋችሁት መቀናጆ የጦር መሳሪያ እንኳን ስትጠይቋቸው ቅድመ ሁኔታ የሚሰጧችሁ ምንድነው? ወልቃይትን ማጠይቅ ከሆነ ራያን ማጠይቅ ከሆነ እያላችሁ ነው መሳሪያ የሚሰጧችሁ። አውቃለሁ እሱ። ስለዚህ ልትፈጥሩት ያሰባችሁት መቀናጆ የጅቦች መቀናጆ እንደሆነ ግልጽ ነው። ስትሄዱ የምትሄዱበት መንገድ ብልጥ ለብልጥ እንደሆነ ማለት ነው ይታወቃል። ሻቢያ ከናንተ በላይ ለቲፒኤልኤፍ በሩን ከፈት እንዳደረገም አውቃለሁ። ምክንያቱም ሻቢያን ሊያድነው የሚችለው በተወሰነ መልኩ ኦርጋናይዝድ የሆነ ሊሞት የተዘጋጀም ካለ የትግራይ ሰው በካምፕ ደረጃ የታጠቀ የተደራጀ ሴንትራሊዝም ያለው ኮማንድ ያለው ጀነራሎች ያሉት እሱ ነው። ለሻቢያ ህይወት መትረፍ ከፋኖ ይልቅ ሻቢያ ይሻለዋል። ፋኖንም አይመርጥም እያልኩ አይደለም፣ ይመርጣል። ሻቢያ ግን ሲያወዳድር እነ ደብረጽዮን ይሻሉታል ለሻቢያ፣ እነ መንጆሪኖ ይሻሉታል
እነ ጀነራል ምግቤ ይሻሉታል፣ እነ ጀነራል ፍስሐ መንጁስ ይሻሉታል፣ እነ ዶክተር አብርሃም ይሻሉታል። ኢኮኖሚካሊም ይሻሉታል፣ በሰው ኦርጋናይዝድ በመሆን ይሻላታል፣ ሴንትራላይዝድ መሆን ይሻላል፣ የቋንቋ አንድነት አለ ወዘተ ወዘተ። ስለዚህ እናንተ ሰከንደሪ ናችሁ። ጁኒየር ብትሆኑም የጁኒየር ነው የምትሆኑት። እሱንም አውቃለሁ። ስለዚህ ሁሉም መንገድ እየጨለመባችሁ መሆኑ ግልጽ ነው። በጨለማ መንገድ ውስጥ አሁንም በጨለማ ውስጥ መቀጠል አያስኬድም የሚለው ነገር ከመጣ ጥሩ ነው። ለዚህ ነው እኛ ለሰላም ዝግጁ ነን ስትሉ ጥሩ ነው ያልኩት። ሌሎቹ በሙሉ እንጭፍጫፊ ናቸው። ቅድመ ሁኔታዎች ሬዲነስ ነው መጀመሪያ። ከዛ ሌሎች ነገር የሚመለሱት የድርድሩ ጠረጴዛ ላይ ነው የሚመለሱት። በድርድሩ ጠረጴዛ ላይ የሚቀርቡ ጥያቄዎች ናቸው እንደዚህ። ለዚህ ነው ዲቴይልም አልገባው። መከላከያ ይውጣ የድርድሩ ጥያቄ ነው። አገር ሰላም ከሆነ መከላከያ ምን ያደርጋል የሚል መልስ የሚመልሱላችሁ ይመስለኛል። ፌዴራል መንግስቱ ምን ያደርጋል? እናንተም ትጥቃችሁ የምትፈቱ ከሆነ ምን ያደርጋል መከላከያ? አዎ ምንም ችግር የለውም፣ እናንተም ትጥቅ ፍቱ፣ ወደ ዲዲአር ፈጽሙ፣ ወደ ዲዲአር ግቡ፣ መከላከያም ይወጣል፣ ድንበር ይጠብቃል። ምን ያደርጋል? አማራ ክልል ምን ያደርጋል? እውነታችሁ ነው። መንግስት ይፍረስ ምናምን፣ ሽግግር መንግስት ምናምን ቀጥሎ የሚመጡ ጉዳዮች ናቸው። እነዚህ የድርድር ውጤቶች ናቸው። ለእኔ ትልቁ ነገር ለሰላም ተዘጋጅተናል የሚለው አረፍተ ነገራችሁ ነው። ትልቁ ነገር ለኔ ምን አይነት ዱላ እንደሚደርስባችሁ ይገባኛል። ቅድመ ሁኔታ ብታስቀምጡ ባታስቀምጡ የድርድር የምትል እሳቤ በመምጣቷ ብቻ ምን አይነት ዱላ እንደሚወረወር አውቃለሁ። ዱላ ከግራም ከቀኝ። ስለዚህ እኛም ለሰላም ዝግጁ ነን የምትለው ሞቲቭን ለጊዜው ትቼው ቅድም ያነሳዋቸው ሞቲቮችን አሪፍ ነው። ቅድመ ሁኔታ እኮ አስቀምጠዋል ሚልኪ። ሁሉም ነው የሚያስቀምጠው። ሚልኪ አዱኛ ሁሉም ነው የሚያስቀምጠው። ቲፒኤልኤፍን አታስታውስም? ሚልኪ አዱኛ ቅድመ ሁኔታ ብሎ ከአንዴ ሁለቴ ነው ሶስቴ ቲፒኤልኤፍ ይሄ መፍረስ አለበት፣ ይሄ መፍረስ አለበት፣ ይሄ መፍረስ አለበት፣ ይሄ እንደዚህ ቅድመ ሁኔታ ማስቀምጥ የለም በብዛት ሁሉም ነው እያልኩ አይደለም። ቀጠለ በዛ ቅድመ ሁኔታ ቲፒኤልኤፍ መጨረሻ መጥቶ እንደውም እኮ ጦርነቱ አልቋል ከማን ጋር ነው የምንደራደረው? ደብረጽዮን እኮ እሱን ነው ያለ። ጀነራል ጻድቃንም እቺን ነገር ጠብሳ ያደርጋት አይቀርም። ጦርነቱ አልቋል፣ የምን ድርድር ነው? ድርድር የሚባል ነገር የለም። ከቅድመ ሁኔታም አለፈና ጦርነቱ አልቋል ተጀመረ። የቅርብ ጊዜ ታሪክ የኔና ያንተ ታሪክ ስለሆነ ነው፣ የህይወታችን ታሪክ ስለሆነ ነው። ስለዚህ ማንም አካል አብዛኛው ቅድመ ሁኔታ የምትል ነገር መሸፈኛ ስለሆነች መደበቂያ ስለሆነች እኔ እኮ ቅድመ ሁኔታ ጠይቄ ነው ወደ ድርድር የመጣሁት ማለት ኤክስፔክትድ ነው። የማመን ያለማመን ጉዳይ አይደለም። ሳዲቅ እንረዳቸው። በቃ እነዚህ ሰዎች ከአቅማቸው በላይ ሆነዋል፣ አልቻሉም። በተለምዶ አማርኛው ትክክል ነው አይደለም አላውቅም፣ የወንድ በር የሚባለው ሊሰጣቸው ይገባል። የተለምዶ ቋንቋ ነው። የሴት በር ለምን አልሆነም አላውቅም፣ የወንድ በር ለምን እንደተባለ ፕሮፌሰር መስፍን ነው ብዙ ማስታወሳቸው። የወንድ በር ይላሉ ሁሌ። የወንድ በር ወይም የሴት በር ይሰጣቸው፣ ጾታ ማበላለጥ ስለማልፈልግ የወንድ በር ማግኘት የሴት በር የማግኘት ስራ መሰራት አለበት። እነዚህ የወንድ በር ለማግኘት የተጻፉ ነገሮች ናቸው።
እንጂ they know that መዋቅሩ ይውጣ ብለህ የብልጽግና መዋቅር ይውጣ ከአማራ ክልል ልትል አትችልም። በራሱ ትክክል አይደለም። 2 ሚሊዮን አባላቶች አሉት ብልጽግና ካልተሳሳትኩ አማራ ክልል ላይ 2 ሚሊዮን የት ሂድልህ? ወጥቶ አዲስ አበባ ይምጣ? የት ሂድ? ወይስ ፖለቲካ እምነቴን ከዛሬ ጀምሮ ትቼዋለሁ ይባል? ነገ ከነገ ወዲያ የምርጫ ውድድር ምናምን የለም አለ እኮ። መዋቅርን ያፍርስ ምናምን ለምን ደግሞ የሚያፈርሰው? መዋቅሩን የአስተዳደራዊ መዋቅር ሌላ ጉዳይ ነው። የፓርቲ መዋቅሩን ለምን ደግሞ የሚያፈርሰው? ነገ ምርጫ የሚባል ነገር ሲመጣ እኮ የሚወዳደርበት መዋቅር ነው። ስለዚህ ኢምፖሲብልስ ማስቀመጣቸው አይግረማችሁ። ስኮፓቸውን ግን ይዩት። በአማራ ክልል ነው የሽግግር መንግስት የጠየቁት እነዚህ ሰዎች። that's great በጣም ጥሩ ነው። አሁንም በአማራ ክልል የሽግግር መንግስት ይመሰረታል አይመሰረትም አይደለም ጥያቄው። እነዚህ ሰዎች ስኮፓቸው የአማራ ክልል ነው። ስንነግራችሁ የነበረው ይሄንን ነው። ስንጮህ የነበረው ይሄንን ነው። እባካችሁ አታማትሩ። የኢትዮጵያ ጉዳይ የኢትዮጵያውያን ነው። 4 ኪሎ ስንገባ በእኛ ተርም በእኛ ኮንዲሽን አትበሉ። የአማራ ክልል ስኮፓችሁ ነው። ሲሊንግም ዳውንም አፐር ባውንደሪውም ሎወር ባውንደሪውም የአማራ ክልል ነው። የፖለቲካ ስልጣን የአስተዳደር ስልጣን በማዕቀፍ ውስጥ ብንከተው ባውንደሪ ብናስቀምጥ የላይኛውም የታችኛውም ባውንደሪ የአማራ ክልል ነው። ኦኬ። ስለ ኦሮሚያ ክልል አያገባችሁም። ስለ አፋር ክልል አያገባችሁም። ስለ ሲዳማ ስለ ምናምን አያገባችሁም። የጋራ ጉዳይ ነው የሚሆነው። 4 ኪሎ ብቻችሁ የምትገቡበት ነገር የለም። ቢሆን እንኳን የምትገቡ እንኳን ቢሆን ታው ግድ የለም። እንዲህ አይነት አስተሳሰብ ይቅርባችሁ። ሊሚት አርጉ ባውንደሪያችሁን። አይ አባቶቻችን ዝፋን ሚኒሊክ ሁሌም ንጉስ ነው ሙኒሊክ ሁሌም አለ ምናምን ኧረ ተው። ይሄ አይነት ስብከት አያዋጣም። እነዚህ የሆነ የፖለቲካ እንትኖች አሉ። በቃ በዚህ ተርሚኖሎጂ አምጥቶ በመመጻደቅ ዛሬ ሚኒሊክ ንጉስ ነው ዛሬ ምናምን። ዛሬ ሚኒሊክ ንጉስ አይደለም ማለት አንዳንዴ ፋክቶቹን መጋፈጥ ያስፈልጋል። ሚኒሊክ ወደዋለሁ እኔ። የሀገር ግንባታ ላይ ምንም ጥፋቶችም አሉት ልማቶችም አሉት። ዛሬም ንጉስ ነኝ ብትለኝ ግን አንተ የሆነ የህልም ዓለም ውስጥ ነው ያለው ማለት ነው። በእንዲህ አይነት ኮንሴፕት የትም አትሄዱም። ወደ ሪያሊቲው ኑ። ሽንፈታችሁን ተቀበሉ። ዳኑ ግን በቃ ቢያንስ በህይወት ቆዩ። የጎንደር ልጆች እንደዛ ጎርፎ ነው የጎንዶ ፋንዶች ሲመጡ ያመሰገነው ለዛ ነው። እንኳንም ህይወታችሁን አቆያችሁ ያልነው ለዛ ነው። ህይወታችሁን አቁ። ለልጆቻችሁ ለእናታችሁ ለቤተሰቦቻችሁ ለዛ ማህበረሰብ ለእናንተ ለራሳችሁም ህይወታችሁን አቆዩ። አይጠቅምም። ያኛው ቡድን አንተ ብትሞት ባንዳ ነው የሚልህ። እስክንድር ቢሞት የዘመነ ቡድን ባንዳ ነው የሚልህ። ባይልህ እንኳን አብይ ገደለው ነው የሚልህ። ብልጽግና ገደለው ነው የሚለው። ዘመነ ቢሞት ነው የእስክንድር ቡድን ገሎት የሚለው ሟችን እንኳን ፕሮፐርሊ አይነገርም። ገዳይን ሶሪ። ስለዚህ ይሄ የተቀመጠው ቅድመ ሁኔታ እኔ ብዙ አያሳስበኝም። ለአሜሪካ መንግስት ለመስጠት ተብሎ የተሰጠ ነው ምናምን ብዬ አላስብም። እንደዛ ተመታችኋል፣ ተሸንፋችኋል፣ አቅም አንሷችኋል።
መቀጠል አትችሉም። ጦርነቱ አልቋል። ጦርነት የምንበለው አልቋል። እዛም ቦምብ ማፈንዳት ይቻል ይሆናል። መንግስት መለወጥ አትችሉም። የነዚህ ድምር ውጤት በግለሰብ ደረጃ ከመጥፋት መሰንበት ይሻላችኋል። በግለሰብ ደረጃ ታስነው ዘይሹ ከምርጫ በኋላ ይፈርሳል ወይም ደግሞ የዚህ ፕሮፌሰር መሐመድ ሐሰን እንዳለው 8 ወር ነው ለዚህ መንግስት የምንሰጠው ማለት 7 ወር ከ27 ቀን አሁን 3 ቀን ስለ ባይ ዘ ዌይ እንትን ታይም ይያለው ነው። ፕሮፌሰር መሐመድ ሐሰን እና ለአንዲ ልጆች ንገሩልኝ ኤቭሪ ታይም ክሊክ እያረጓት ይያለው እና 7 ወር ከ27 ቀን አንይዣታለሁ። ምናልባት በየወሩ እየመጣው መሐመድ ሐሰን አስታውሳለሁ። የአዲስ ኮምፓስ ቤተሰቦችም አስታውሱኝ። 1 ወር ልክ ሲያልፈው 6 ወር ቀረው 5 ወር ቀረው እያለን ታይሙን ክሊክ እንትን እያደረግ ነው እንሄዳለን። እሱ አይደለም የ8 ወር ይቀረዋል ከምርጫ በፊት ይፈርሳል አይደለም። እሱ እውነት አይደለም እሱ በዛ ህልም ዓለም ውስጥ ሊኖሩ አይችሉም እነዚህ ሰዎች። ስለዚህ ውጊያ የሚደረግ ይውጣ፣ ብልጽግና ከአማራ ክልል ይውጣ፣ የአማራ ክልል የሽግግር መንግስት ይመስረት፣ ገለልተኛና ነፃ አካል መጥቶ ይመርምር፣ የታሰሩ ፖለቲከኞች ይፈቱ፣ የህዝብ አገልግሎት በአስቸኳይ ይምጣ፣ ያልተገደበ የሰብአዊ አቅርቦት ነፍስ አድን ይምጣ፣ ለተፈጸመው የዘመናት የአማራ ላይ የተፈጸመ የዘር ማጥፋት እውቅና ይሰጠው፣ የወሰንና ማንነት ጥያቄ ህጋዊ እውቅና ይሰጠው፣ ከአማራ ክልል ውጭ የሚኖረው አማራ ፖለቲካዊ፣ ኢኮኖሚያዊ መብቱ ይከበር። እነዚህ በሙሉ ነገ ጠረጴዛ ላይ ስትቀመጡ የምትነጋገሩት ቅድመ ሁኔታ ማለት ነው። ስለዚህ ለዛሬ ለኔ ፖዚቲቭሊ ማየው እኛ ለሰላም ዝግጁ ነን ማለታችሁን ነው። በበጎማ ኤንድ ሊደርስባችሁ የሚችለውን ዱላም ደግሞ አያለው። አሁን ሚዲያዎች ይወጡና ለሰላም ዝግጁ ነን አላችሁ፣ ድርድር ጠየቃችሁ፣ እውነት ነው? አሁን ከዚህ መንግስት ጋር መደራደር ይቻላል ብላችሁ ነው የጻፋችሁት? እውነት ድርድር ይቻላል? እንደዛ እንደሚጨቀጭቋቸው አውቃለሁ። የሻዕቢያ ልጆች ይጨቀጭቋቸዋል፣ የአንዲ ልጆች ይጨቀጭቋቸዋል። ጽንፈኛው እዚህ ውጭ ሀገር የተቀመጠው ልጆቹን የሚያሳድገው ይጠይቃቸዋል። ሚኮስ ጀነራል ሆኖ ሀብታ ካብቶ መኖር ነው የሚፈልገው በእናንተ ደም። ስለዚህ ቻሌንጅ የለባችሁም እያልኩ አይደለም። ቻሌንጁን አየዋለሁ። በተለይ የፋኖችን ቻሌንጅ አየዋለሁ። ፋይናንሻሊ የምታገኙት ከዲያስፖራ ስለሆነ ዲያስፖራው የደም ስር ስለሆነ ሰዋሪና ሰሪ ይሆንባችኋል። መጥቶ ጀነራል አይሁንብን ያላችሁት እኮ ለዛ ስለሆነባችሁ እኮ ነው። ጀነራሎቻችሁ እኮ ውጭ ሀገር ዲያስፖራ ነው፣ አሜሪካ ነው ያሉት፣ አውሮፓ ነው ያሉት ጀነራሎቻችሁ። በዚህ ውጣ፣ በዚህ ግባ፣ በዚህ ተነስ፣ በዚህ ተቀመጥ እንዲሁም ለምን? ፋይናንሻሊ በእነሱ ላይ ጥገኛ ስለሆናል። በእናንተ ደም ስለሚቀልዱ ነው። ገንዘቡን እየሰጠ አንተን የደም ጅረት ውስጥ ይከታል። ስለዚህ ይሄ እዚህ ያለው የአንዲ ልጆች ሻዕቢያ፣ ጽንፈኛው የአማራ ኃይል፣ ሌላውም አጌነስት እናንተ እንደሚመጣ አውቃለሁ፣ ይገባኛል። ግን ራሳችሁን ጠይቁ። ለምን እንደምትሞቱት? ለምን ትሞታለህ? አልቋል ነገሩ አልቋል። በምንም መንገድ የአዲስ አበባ መንግስት አትሆኑም። በምንም መንገድ ያ መንገድ ተዘግቷል። የአማራ ክልል መንግስትም አትሆኑም። በነገራችን ላይ ዛሬ ደግሞ በድፍረት የአማራ ክልል መንግስት መሆን አትችሉም። ባህር ዳር መንግስት መሆን አትችሉም። በሰላም ካልን በሰላም ትሆናላችሁ። ህዝባችሁን አሳምናችሁ እኛ እንሻላለን ብላችሁ ፕሮግራማችሁን አውጥታችሁ የተሻለ እንደሆናችሁ ከዚህ መንግስት ከገዢው ፓርቲ አሳይታችሁ አማራውን አነቃንቃችሁ እሱ መንግስት ብትሆኑ እኔም ደግፋችኋለሁ። ያኔ በኃይል በጉልበት በጠመንጃ አይደለም አዲስ አበባ ባህር ዳር አትገቡም። እናንተ ባህር ዳር ከገባችሁ እኔ ፖለቲካ አላውቅም፣ ዝም ብዬ ነው የተቀመጥኩት። አዲስ አበባ ከገባችሁ ደግሞ ኢትዮጵያ ስለምትፈርስ ሚዲያውም ጥቅም አለው ብያለሁ። ነገራችን ብዙ መጮሆችንም እርባቢስ ነው ማለት ነው። ለመኖር ካልሆነ በስተቀር ይሄ ሚዲያ አይቆይም።
አልቆይም በፖለቲካ ስራው ላይ። ስለዚህ ሪከርድ እንዲደረግ ነው እኮ የተናገርከው። እኔ እኮ አንዱ ሪስክ መውሰድ አይደለ የምትወዱኝ፣ አንዱ ኤክስትሪም ሪስክ ነው የምወስደው። that's why ብሳሳትም ብዙ ጊዜ ይሄን ብለሃል እንዲህ ብለን ብሳሳትም the maximum ሪስክ ነው የምወስደው። ባይዘው ራሴ አምኜ የመጣውበት የፖለቲካ ስራ እሱ ነው። እንዲህ ነው ምናምን አልገባም። the maximum ሪስክ ወስዳለሁ። the maximum ሪስክ the maximum ሪተርን ስላለው ነው በነገራችን። ስለዚህ ባህር ዳር አትገቧትም። that is the maximum ሪስክ። ይገባል አሳየኝ። እንደማትገባ ስለማቅ አያዋጣም። ከዚህ በኋላ ከመከላከያ ጋር ተዋክተህ የሚመጣ ለውጥ የለም። ይልቁንስ ቆም ብለህ አስበህ በኢትዮጵያ መከላከያ ውስጥ ተሳትፈህ የአገር ሉዓላዊነት እንዴት አስጠብቃለሁ ብለህ መሄድ ነው የሚሻለው። ከሻዕቢያ ጋር ተጣምረህ የምታመጣው ለውጥ የለም። ሻዕቢያ ኢትዮጵያ ውስጥ ለውጥ እንዲመጣ አይፈልግም። ኢትዮጵያ ፍርክስክሷ እንዲወጣ ነው የሚፈልገው። ፍርክስክሷ የተዳከመች ኢትዮጵያ ነው የሚፈልገው። ስለዚህ ለጊዜው ጠመንጃ አግኝተህ ሊሆን ይችላል። ለጊዜው ቆመ ጠብቀኝ አግኝተህ ሊሆን ይችላል። ለጊዜው AK47 አግኝተህ ሊሆን ይችላል። ለጊዜው ቦምብ አግኝተህ ሊሆን ይችላል። ባህሪው ስለሆነ አፈንዳ ነው የሚልህ ቦምብ እየሰጠህ ለሰጠህ ቦምብና ለሰጠህ AK40 ወንድምህን ትገላለህ፣ እህትህን ትገላለህ። ከዛ ወዲያ የምታተር ስልጣን የሚባል ነገር የለም። ስለዚህ ዛሬ እኛ ለሰላም ዝግጁ ነን የሚለውን እንደ ፖዚቲቭ ወስድና ቅድመ ሁኔታ ብላችሁ የጻፋችሁት ነገር ግን በድርድር ወቅት የሚመጡ ነገሮች ናቸው። የድርድሩ ውጤት ነው የሚሆነው። ያ የድርድር ውጤት እንደተባለው ቅድም አንስቻለሁ። ለማጠቃለል ያጠቃለልኩ ነው። መከላከያ ይውጣን ባትሉት መውጣት አለበት። አትጠራጠሩ በሱ። ምን ያደርጋል መከላከያ? ተልኮም እኮ አይደለም መከላከያ። በየክልሎቹ እኮ መግባት መከላከያ ስራው አይደለም። የመከላከያ ተልኮ ድንበር ማስጠበቅ ነው። ባትሉም ይወጣል። ተመለሰ ማለት ነው የጥያቄ። መከላከያ ይውጣ ግን እኛ ትጥቅ አንፈታም ከሆነ እሱ ሌላ ጥያቄ ነው የሚሆነው። እናንተም ትጥቅም ትፈታታላችሁ፣ DDR ይሰራላችኋል። እናንተም ወደ ካምፕ የምትገቡ ካምፕ ትገባላችሁ፣ ፖለቲካ የምትገቡ ፖለቲካ፣ ስራ የምትፈልጉ ስራ፣ ሌላ ሙያ ዘርፍ የምትፈልጉ ሌላ እንጂ መከላከያ ይውጣ እኛ ከነ መሳሪያችን እንምጣ የሚል የጅል አስተሳሰብ አታመጡም ብዬ አምናለሁ። የዛ ውጤት ነው ፕሪቶሪያም የነበረው ትጥቅ ይፍቱ፣ የትግራይ ኃይሎች ትጥቅ ይፍቱ ብለው ካምፕ የገቡት ለዛ ነው፣ ለሌላ እኮ አይደለም። መከላከያ ይውጣልን፣ እውነታችሁን ነው፣ ይወጣል። በእርግጠኝነት የምነግራችሁ ይወጣል መከላከያ። የሚወጣው ግን እናንተም ትጥቅ ስትፈቱ ነው። እንደ የጅል እንትን እንዳታመጡ። ወታችሁ በሚዲያችሁ ላይ ደንግጣችሁ ስለሚያስደነግጧችሁ አይ እኛ እኮ ትጥቃችን እንደያዝን ነው መከላከያ ይወጣ ያለው እንደምትሉ ኤክስፔክት አደርጋለሁ። በግራ በቀኝ ስለሚጨቀጭቋችሁ የእናንተን ሞት የነሱ የመኖሪያ ምክንያት ስለሆነ፣ ስለዚህ ጅላጅል እንዳትሆኑ። መከላከያ ይወጣል። ሲወጣ ግን እኛም ትጥቃችንን እንፈታለን። DDR ይሰራልናል። ሰርቪስ ይመለሳል። ለምን ደግሞ የማይመለሰው? የኢትዮጵያ አካል አይደለ እንደ አማራ ክልል? ኤሌክትሪኩም ይመለሳል፣ ካልሄደ ኢንተርኔቱም ይመለሳል። እንደውም በበለጠ በካሳ መልክ ነው የሚመለሰው። መንግስት ማሰብ አለበት። እሱ ዳሜጁን ካልኩሌት አድርጎ ሂሳቡን ሰርቶ የአማራ ህዝብ መካስ አለበት። ህዝቡ የትግራይ ህዝብ መካስ አለበት እንደምለው የአማራ ህዝብ መካስ አለበት። ነገ የኦሮሚያም ላይ ተመሳሳይ በልዩ ሁኔታ ልዩ በጀት ያስፈልጋቸዋል። የዛ ህዝብ ቁስል ቶሎ የሚታከምበት ነገር አፈርማቲቭ አክሽን። ለምሳሌ ትምህርት ሲከፈት 12ቱን ወር እንዲማሩ ማድረግም ሊሆን ይችላል። 6 ወር አንድ ክፍል ማለፊያ ሊሆን ይችላል። ለ4 ዓመት ለ5 ዓመት በ6 ወር ልንገራችሁ። ከባዶ ያመጣሁት አይደለም። እኔ መከላከያ መምህር ነበርኩ ብያቸዋለሁ። 1 ዓመት ነው ያስተማርኩት። 1 ዓመትም አይሞላም። ታውቃላችሁ መከላከያ በአመት 2 እንደሚያልፉ
ዛሬ ያያችሁት አንደኛ ክፍል የሚቀጥለው ዓመት ሲመጡ 3ኛ ክፍል ነው። በ6 ዓመት ነው 12ኛ ክፍል የሚደርሱት። ምንድነው ግን የሆነው? ኳሊቲው ተቀንሶ አይደለም የሚማሩበትን ለምሳሌ መደበኛ ሃይ ስኩል ምናምን አንድ ፔሪድ ስንት ነው? 50 ደቂቃ ነው። እነሱ ግን አንድ ፔሪድ 1 ሰዓት ከምናምን ነው የሚማሩት። አንድ ፔሪድ ስትገቡ አንድ ፔሪድ ብቻ ሳይሆን አመቱን ሙሉ ይማራሉ። 12ቱንም ወር ማለት እረፍት የሚባል የለም። ስለዚህ አማራ ክልልም አፈርማቲቭ አክሽኑ ቶሎ ኮፓፕ ለማድረግ ከማህበረሰቡ ጋር ለመሄድ 12ቱን ወር ትምህርት ሊሆን ይችላል። ያ12 ወር ደግሞ በአመት 2 የሚያልፉበት ሊሆን ይችላል። 6 ወር ፓኬጅ አድርገ ማለት ነው። ልጆቹ ከእድሜያቸው ጋር ትምህርታቸው የሚመጣ እሱ በኋላ ዝርዝር ውስጥ መግባት አልፈልግም። ኢኔኒ ኬዝ ግን አንዱ ረመዲ እሱ ሊሆን ይችላል። በየ6 ወሩ የሚያልፉበት ክረምቱንም የሚማሩበት ሊሆን ይችላል። በምትወስደው አፈርማቲቭ አክሽን ከሌላው ክልል ጋር አብረው ተስተካክለው የሚሄዱበትን ነገር ማድረግ ትችላለህ። የሰርቪስ መብራት፣ ኢንተርኔት ምናምን የሚባሉትን እሱ ምንም ጥያቄ የለውም። ቅድመ ሁኔታን ባታስቀምጥ ግዴታ ነው፣ መንግስት ግዴታ አለበት። ያልተገደበ የሰብአዊ አቅርቦት ግዴታ አለበት። ነፍስ አድን ግዴታ አለበት መንግስት። እናንተ ተባበሩ እንጂ እናንተ ህዝቡ ጋር እንዲደርስ አድርጉ እንጂ መንግስትን ያኔ እኛም እንጨቀጭቀዋለን። የታደረስክ ቅድሚያ ለሰብአዊ እያልን ማለት ነው። ይሄ ቅድመ ሁኔታ አይደለም። ለተፈጸሙ የዘመናት የአማራ የዘር ማጥፋት ምናምን እውቅና ይሰጥ የውይይት ጉዳይ ነው። ቅድም ብላችኋል አይደል? የጥናት ይካሄድ ገለልተኛ አካል። ያ ጥናት አንዱ አካል ይሄ ነው። በደርግ ጊዜ ምን ተፈጸመ፣ በንጉሱ ጊዜ ምን ተፈጸመ፣ በኢህአዴግ ጊዜ ምን ተፈጸመ፣ አማራ ህዝብ ላይ በብልጽግና ምን ተፈጸመ፣ የጥናት ጉዳይ ነው። ከዛ ውስጥ የትኛው የዘር ማጥፋት ነው፣ የትኛው በማንነት ላይ ተመረኮዘ ነው፣ የትኛው ደረጃ ይወጣለታል። እዚህ ብድግ ብለ ቁጭ ብለ ዛሬውኑ ህጋዊ እውቅና ሰጠው የምትለው ነገር አይደለም። 8 ቁጥርም 5 ቁጥርም 4 ቁጥርም ተያያዥ ናቸው። የጊዜ ጉዳይ ነው። አጥኚዎች አጥንተው በንጉሱ ይሄ ተፈጽሟል በአማራ ህዝብ ላይ፣ በደርግ ጊዜ ይሄ ተፈጽሟል የአማራ ህዝብ ላይ፣ በኢህአዴግ ጊዜ ይሄ ተፈጽሟል የአማራ ህዝብ ላይ፣ በብልጽግና ጊዜ ይሄ ተፈጽሟል። ይሄ የጥናት ጉዳይ ነው የሚሆነው። ምናልባትም ምክክር ኮሚሽኑ የሚመልሰው ሊሆን ይችላል። ለምክክር ኮሚሽኑም ጥያቄው ሊቀርብ ይችላል። የወሰን የማንነት ጥያቄም ብድግ ብለህ መተህ አይደለም ህጋዊ እውቅና እኮ አንዳንዶቹን ተቆጣጥራችኋቸዋል እኮ አይደል እንዴ? አሁን ምን ወልቃይት በአማራ ህዝብ እጅ አይደል ያለው? ያኛው ወገን እኮ እየጠየቀ የትግራይ ወገን እኮ እየጠየቀ ነው። ስለዚህ የእውቅና ጉዳይ ሳይሆን እንዴት ይፈታ፣ የወልቃይት ጉዳይ እንዴት ይፈታ፣ የራያ ጉዳይ እንዴት ይፈታ፣ የመተከል ጉዳይ እንዴት ይፈታ መብት ነው። ባይዘው አዲስ አበባንም መጠየቅ መተከልንም መጠየቅ ሄዳችሁ ሶማሌ ክልልን መጠየቅ ትችላላችሁ። አይጠየቅ አይባል። የሚጠየቀው ጥያቄ የዚህ የወልቃይት ራያ መተከል ምናምን የሚባለው ጥያቄ የረጅም ጊዜ ጥያቄዎች ናቸው። እንዴት ይመለሱ? የድርድር የውይይት የንግግር የምክክር ነገሮች ናቸው። የብሔራዊ ምክክር ኮሚሽኑም አንድ አካል ነው። ቢኮስ የአማራ ክልል የተወከሉ ሰዎች ይህን ጥያቄ ጠይቀዋል። ተሳሳት መተከልን አልጠየቁም። የአማራ ክልል ውይይት ተሳታፊዎች ጠይቀዋል። ወልቃይትን አልጠየቁ፣ ራያን አልጠየቁ። ስለዚህ ደራን አልጠየቁም፣ ጠይቀዋል። ምክክር ኮሚሽኑም ጋር ያለ አጀንዳ ነው። ከአማራ ክልል ውጭ የሚኖሩ የአማራ ተወላጆች የኔም ጥያቄ ነው፣ የሁሉም ሰው ጥያቄ ነው፣ የምክክር ኮሚሽኑም ጥያቄ ነው። ለምክክር ኮሚሽኑም ቀርቧል ይሄ ጥያቄ። ከአማራ ክልል ውጭ ያለ አማራ ፖለቲካሊ እንዴት ኢኮኖሚካሊ እንዴት ይወከል የሚል። ስለዚህ ከተቀመጡት ነጥቦች ከ75% በላይ በረጅም ጊዜ በአጭር ጊዜ በመካከለኛ ጊዜ የሚመለሱ በምክክር በውይይት በንግግር የሚመለሱ በጥናት የሚመለሱ ናቸው። ቅድመ ሁኔታም ሊሆኑ አይችሉ። ስለዚህ እኔ ፖዚቲቭ ቲንግ አሁንም ቢሆን እኛም ለሰላም ዝግጁ ነን የሚለው ነው ለእኔ ፖዚቲቭ። ዋትስ ኔክስት የሚለው ቀጣይ ሊመጣ ይችላል። ይህን ነው የማየው። አሁንም የሻዕቢያ አጀንዳ እያደረ ነው። አዝናለሁ። እንግዲህ ሌላ ጊዜ
አያይዘን መልሰዋለን ብዙ ሰዓት ስለፈጀው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።